ወገኖቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እና ወገኖች እንግዲህ እንደሚታወቀው እኔ አስቴር ግደይ ይባላለሁ። ፒዲፒ በአስቱ በሚል በዩቲዩብ እና በቲክቶክ እየቀረብኩኝ ነው። ይሄ የዩቲዩብ ፕሮግራሜ ደግሞ የስልጠና ነው፣ የሶስት ወር ስልጠና። በዛው ደግሞ ብዙዎቹን ጠቅሜ የሰው ህይወት ይለወጣል፣ ከፍ ይላል፣ ችግሮች አይኖሩም፣ ችግሮች ይቀንሳሉ። ሰው ስኬታማ፣ ደስተኛ፣ ሀብታም፣ በራስ መተማመን ያለው ጠንካራ ችግር መፍታት አቅም ያለው ሰዎች እንፈጥራለን እንሆናለን ብዬ ነው ይህን ፕሮግራም የጀመርኩት። እና እንግዲህ ባለፈው እንደተነጋገርነው ሁለንተናዊ ስኬት፣ የተሟላ ጤና፣ ወደ ሀብት ጉዞ፣ ችግር ቁልፎች፣ የችግር ቁልፍ፣ እንደገና ደግሞ ንጽህና ውበታችን፣ በራስ መተማመናችን እንዴት ነው በሚል 5 ፕሮግራሞች ሰርቼ ነበር እና ይሄ 6ኛ ፕሮግራሜ ነው ወገኖች። አሁን እንግዲህ ሰው ስንባል የግድ ሰው ሁሉ መንፈሳዊ ህይወት ሊኖረው ይገባል ማለት ነው። እምነታችን እጅግ በጣም ጠቃሚ ነው። እምነታችን ለስጋ ለነፍሳቸው የሚያገለግል ነገር ነው። የእግዚአብሔር ህግ ደግሞ ከመከራ ስጋ ከመከራ ነፍስ የሚታደገን ነገር ነው ማለት ነው ወገኖቼ። ሰው ከእግዚአብሔር ጋር ከሆነ ያተርፋል እንጂ አያጎድልም። በእምነታችን ምክንያት እንከብራለን፣ ከፍ እንላለን እንጂ ዝቅ አንልም ወገኖቼ። ለእምነታችን እንገዛ። እምነታችን ለባህል ለይስሙላ ለምን መሆን የለበትም ወገኖቼ። እግዚአብሔር እንደተናገረ ሰማይና ምድር የፈጠረው እሱ ነው። ከዛ አዳምና ሔዋን ተፈጥረዋል። ከዛ በአዳም ኃጢአት ምክንያት ሰው ልጅ ኩነኔ ውስጥ ገብቶ ነበር። ከዛ በኋላ ደግሞ ክርስቶስ መጥቶ በደሙ ዋጅቶናል፣ በደሙ አድኖናል፣ በደሙ ተገዝተናል ወገኖቼ። አዲስ ፍጡራን ሆኖናል። ከእንግዲህ የእግዚአብሔር ልጆች ናችሁ እንጂ ባሮች አይደላችሁም ተብለናል። እና እንግዲህ እንደሚታወቀው ክርስቶስ ደግሞ የኢየሱስ ክርስቶስ ስም ደግሞ አዳኝ ነው፣ ያድናል፣ ይታደጋል። ስሙ ኃያል ነው። በስሙ ልንጠቀም ይገባል ወገኖቼ። ከሰማይ በላይ ያሉ አጋንንትም ቢሆን ከምድር በታች ያሉት ለስሙ ይገዛሉ፣ ይንቀጠቀጣሉ፣ ይርዳሉ፣ ይሸነፋሉ ወገኖቼ። ስኬትም ቢሆን ከእግዚአብሔር አንጻር ብንቃኘው ጥሩ ነው እንደኔ አስተሳሰብ። ለምሳሌ የዮሴፍን ታሪክ ብታዩት ስኬቱ የመጣለት እግዚአብሔር ከሱ ጋር ስለነበረ በችግሩ ማለፍ ችሏል። እንደገና ስኬት ተባርኳል። እና እንደዚሁ የመጽሐፍ ቅዱስ ታሪኮች አብዛኞቹ ኢዮብን ብንመለከት፣ አስቴርን ብንመለከት፣ ዳዊትን ብንመለከት፣ ሰሎሞንን ብናይ እነዚህ ሁሉ እንግዲህ በእግዚአብሔር ክብር የከበሩ ናቸው። እና እግዚአብሔር ጸጋ በኃይሏ ታላቅ ስራ ትሰራለች። የእግዚአብሔር ስጦታ ሀብት ደግሞ በውስጧ ሀዘን የለባትም እያለ እንግዲህ እግዚአብሔር ራሱ ሀብታም እንድንሆን ይፈልጋል። ሁልጊዜ በጌታ ደስ ይበላችሁ እያለም ሁሌ ደስ እንዲለን ይፈልጋል እግዚአብሔር አባታችን። እንግዲህ ትእዛዛት ተሰጥተውናል። ትእዛዛቶቹን ደግሞ ከፍቅር የተነሳ 10ቱ ትእዛዛት መጠበቅ አለብን። እንግዲህ ሰው ስለሆንን ደግሞ በኃጢአት ልንወድቅ እንችላለን። መጠበቅ ሊያቅተን ይችላል። የዚህ ዓለም ፈተና ኑሮ ከባድ ስለሆነ ወገኖቼ፣ ለዛም ደግሞ ንስሐ ተሰጥቶናል። እንደዚሁ ቃሉም እንደሚናገረው ከሰማይ በታች አንድስ እንኳን ንጹሕ ጻድቅ የለም፣ ጽድቃችን ክርስቶስ ነው ይላል። እና ከእምነታችን አንጻር ነው የምንጸድቀው አንደኛ ወገኖች። ከዛ ደግሞ ምግባርም ጥሩ ነው። በምድር መስጠት ያለብን ሁሉ ስንሰጥ፣ ለሚስኪኖች ስንሰጥ 10% እንግዲህ ለእግዚአብሔር የሚሰጥ ነገር ነው ከምናገኘው ነገር ሁሉ። እና ያ 10% የሆነ ያህሉ ለቤተ ክርስቲያን፣ የሆነ ያህሉ ደግሞ ለሚስኪኖች ብንሰጥ በሰማይ መዝገብ ተዘጋጅቷል ወገኖች። የድል አክሊል ተዘጋጅቶልናል። እና ለምድር ህይወታችን ብቻ ማሰብ የለብንም። ለዛም ሩጠን መቅደም ማሸነፍ እንግዲህ ሊኖርብን ነው። መጾም መጸለይ ሊኖርብን ነው። በአግባብ መኖር ሊኖርብን ነው። እና እንግዲህ ደግሞ በዛ ሲባል ምንድነው መሰላችሁ፣ ሃይማኖት ከሃይማኖት አንጻር እኔ ደግሞ ሰው እንዲጠቀም የምፈልገው በጭንቁ ሰዓት፣ በመከራው ሰዓት ራሱ በጌታ በኢየሱስ ክርስቶስ ስም እያለ ሰይጣንን ማሸነፍ፣ ድል ማድረግ እንደሚችል፣ ከችግሩ ሁሉ፣ ከበሽታው፣ ከደዌ ሁሉ በኢየሱስ ክርስቶስ ስም እያለ መፈወስና ማዳን፣ ችግሩን መሻገር እንደሚችል እመክራቸዋለሁ ወገኖቼ። ቅድስት ድንግል ማርያም እናታችን የአምላክ እናት ደግሞ ክብርት ናት፣ ትወደሳለች። እና እሷንም ክብር መስጠት ያስፈልጋል፣ መዘመር ያስፈልጋል። የአምላክ እናት ናት። በእሷም ስም መጸለይ እንችላለን። ግን ስሙ ያድናል፣ ይታደጋል የተባለው ክርስቶስን ግን አጥብቃችሁ እንድትይዙ እኔ እመክራችኋለሁ ወገኖቼ። ሌላው ደግሞ ማንም ቢሆን ኃጢአት አይስራ ይላል። ኃጢአት ብንሰራ ግን ከአብ ዘንድ
ቀኝ የተቀመጠ አማላጅ ሊቀ ካህን አላችሁና ስለሱ ስለእናንተ ኃጢአት ይጸልያል ይማልዳል ስለሚል ለሰይጣን ፊት መስጠት የለብንም። እንደዚህ ጸጸት ምናምን ማብዛት የለብንም። መንፈስ ቅዱስንም እንደዚሁ ልንቀበለው ይገባል። የመንፈስ ቅዱስ ሰላም ልናገኝ ይገባል። ቃሉ እንደሚለው በደህና ጊዜ የተሰጣችሁ መንፈስ ቅዱስ አታሳዝኑ፣ ውስጣችሁ ያለውን አታሳዝኑ ይላል እና እግዚአብሔር ደግሞ የምርጫ አምላክ ነው። መንፈስ ቅዱስ በውስጣችን በፍቃድ በራሳችን በቅድስናችን በኑሯችን ነው የሚገባው። መዝሙሮች ስንወድ፣ መጽሐፍ ቃሉን ስንወድ፣ በቃሉ ለመኖር ስንሞክር፣ እንደዚሁ ደግሞ በእምነታችን በጸና እምነታችን እንደው በእምነታችን ስንወስደው የሚያጽናና የሚያስተምር የሚያረጋጋ ውስጣችን ሰላማዊ ደስተኛ እንዲሆን የሚያደርግ ነገር ነው እና እንግዲህ በእምነታችን እንጠቀም። በየትኛው የሃይማኖት እምነት ያላችሁ እንግዲህ ሃይማኖት አባቶች እኔ አመሰግናቸዋለሁ፣ አከብራቸዋለሁ። ለምንድን ነው እሱ እንግዲህ ሁሉም የሃይማኖት ተቋሞች እኔ እንደታዘብኩት እንዳስተዋልኩት ከሆነ ሰውን በጎ ምግባር እንዲኖረው በሰማይ በስጋው እንዲጠቀም የሚያደርግ እምነት ነው ያለው እና ለዚህም አመሰግናለሁ። እኔ በበኩሌ መጽሐፍ ቅዱስም ቢሆን የእምነት ተቋማት እንደዚህ ማስተማራቸው ጥሩ ነገር ነው። መዝሙሮችም ወዳቸዋለሁ። መጽሐፍ ቅዱስ በማንበብ እጅግ በጣም ብዙ ተጠቅሜያለሁ እና ግን የእግዚአብሔር ሰዎች ስንሆን ሚስኪን እንድንሆን፣ ሀዘንተኞች እንድንሆን፣ ጎስቋሎች እንድንሆን አይደለም ወገኖች። እኔ ግን እንደኔ አረዳድ ምድሪቱ የምድር ገነት ማድረግ አለብን። እጅግ ሰርተን ሀብታም፣ ደስተኛ፣ ስኬታማ በሆኑ ቁጥር ለሰዎች የምንሰጠው ነገር ይኖራል። እንደገና በሃይማኖት ያለ ሰው ስልጣኖቹን ሀብቶቹን በተቆጣጠረ ቁጥር ግፍ አይሰራም፣ በሰው ላይ ተንኮል አያሴርም ብዬ አምናለሁ። እንደኔ እምነት ጥሩ ነገር ነው እላቸዋለሁ ወገኖች። ክበሩ፣ ተመስገኑ፣ አምላካችሁን አመስግኑት፣ ጸልዩ። እኔ በበኩሌ ጠዋት ከተጣጠብኩ በኋላ በሌሊት ጠዋት ተነስቼ ጸሎት ፕሮግራም ይኖረኛል። ስጸልይ ለራሴ ጸልያለሁ፣ ንስሐ እገባለሁ፣ አመሰግናለሁ ወገኖቼ። ለሌሎች ምስኪኖችም ጸልያለሁ። በዚህ ሰዓት የተራቡ እንዲጠግቡ፣ የታመሙ እንዲድኑ፣ የተሰደዱ እንዲመለሱ፣ አላግባብ የታሰሩ ካለ መፈታት እንዲሆንላቸው፣ የሰላም አምላክ ሰላም እንዲሰጠን፣ ጦርነቶች ጸጥ እንዲሉ፣ የሰው ልጅ አእምሮ እንዲድን እንዲፈወስ እለምናለሁ ወገኖቼ። ሁሉም መልካም እንዲሆንልን ለሌሎችን መለመን አለብን፣ መጸለይ አለብን፣ አርአያ መሆን አለብን ወገኖቼ። ቀጣይ ህይወት አለን እንግዲህ ሰማያዊ ህይወት ይኖረናል። እዚህ ምድር ለጥቂት ጊዜ ነው የምንኖረው። እንግዲህ በተጠራን ጊዜ ከደቂቃም በኋላ ከሰዓትም በኋላ ከመቶ ዓመትም በኋላ ብንጠራ ተዘጋጅተን ቀን በቀን ተዘጋጅተን መጠበቅ አለብን። እንግዲህ የእግዚአብሔር ቃል እንደሚለው የመዳን ቀን ዛሬ ነው ይላል እና እውነቴን ነው ወገኖች። ክብር በሰማይ ነው የሚጠብቀን። ከምድር ክብርም መክበር አለብን፣ ግን በሰማይም መጉደል የለብንም። ለሰማይ ለምድር ብቻ አይደለም የተባለው፣ ለምድርም በሰማይም አሸናፊ ጀግኖች እንድንሆን እመኝላቸዋለሁ ወገኖች። በአግባብ ኑሩ፣ በመጠን ኑሩ። ያመናችሁትን ነገር ደግሞ እናንተ የዓለም ብርሃን ናችሁ፣ የዓለም ጨው ናችሁ፣ ብርሃን ናችሁ፣ ለሰው ሁሉ ይብራ ይላል የእግዚአብሔር ቃልና እስካመንን ድረስ ደግሞ እኛም በተግባር መገለጥ አለብን። ስርዓት ሊኖረን ይገባል። ሰው ማክበር አለብን ወገኖች። ምስኪኖችን መርዳት አለብን። እንደገና ደግሞ ቃለ ማቋረጥ መነግራችሁ ስኬታማ መሆን አለብን። እኛ የተደገፍነው በእግዚአብሔር በኃይለኛው እግዚአብሔር ሰማይና ምድር ባጸናው እስከሆነ ድረስ ሀብታም መሆን ነው ያለብን ብዬ ነው እንደኔ የማምነው እና ለሁሉ እግዚአብሔር ይመስገን። በቀጣይ ፕሮግራም እስክንገናኝ ደህና ሁኑልኝ እላለሁ። እንግዲህ ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን አግዙ። ኮሜንትም ካላችሁ ኮሜንት ጻፉልኝ ወገኖቼ። ስለ ሁሉ እግዚአብሔር ይመስገን። በቀጣይ ፕሮግራም እስክንገናኝ ደህና ሁኑልኝ። አመሰግናለሁ።